ቅዱስ ማርቆስ ሐዋርያና ወንጌላዊ እንዲሁም ሰማዕት ነው። ከዚህም ጋር የእስክንድርያ ቤተክርስቲያን መስራች አባት ነው። ወንጌላዊው ቅዱስ ማርቆስ ኢየሩሳሌም ውስጥ ክርስቲያኖች በቤቷ ለጸሎትና ለትምህርት ይሰበሰቡ የነበረችው የማርያም ልጅ ሲሆን አባቱ አርስጦሎስ አጎቱ በርናባስ ነበሩ። ቅዱሳን ሐዋርያት ሁልጊዜ በእናቱ ቤት እየተሰበሰቡ ጸሎት በማድረግ ፈጣሪያቸውን ያመሰግኑ ነበር። እናቱ ማርያም እጅግ የከበረች ባለጸጋ እንደነበረችም በመጽሐፈ ስንክሳር ተጠቅሷል። ቅዱስ ማርቆስ በመጀመሪያ ዮሐንስ እየተባለ ይጠራ ነበር። እናቱም ልጇን ማርቆስን በዕብራይስጥና በዮናናውያን ቋንቋ እያስተማረች እንዳሳደገችው ይታመናል። ቅዱስ ማርቆስ በወጣትነት ዘመኑ የጌታን ትምህርት ሰምቶ ልቡ ስለተነካ ሁሉንም ነገር ትቶ የክርስቶስን ወንጌል መንግሥተ ሰማያት ለመስበክ ቆርጦ ተነሳ። ጌታ ካረገ በኋላ ቅዱስ ማርቆስ ከቅዱስ ጴጥሮስ ጋር በመሆን ወንጌልን በማስተማሩ ቅዱስ ጴጥሮስ ልጄ እያለ ይጠራዋል። ከጌታ የሰማውንና የተማረውን ጽፏል። ወንጌሉም ከእርሱ በኋላ በእሱ ስም ተጠርቷል። ወንጌሉን የጻፈበት ዘመን ጌታ ካረገ 11ኛው ተፈጽሞ 12ኛው ሲጀመር ቀላውዲዮስ ቄሳር በነገሰ በ4ኛው ዓመት ሲሆን የጻፈበትም ቋንቋ ሮማይስጥ ነው። ምልክቱ ቅዱስ ማርቆስ በአንበሳ ተመስሏል። ምክንያቱም አንበሳ በቅዱስ መጽሐፍ ለእግዚአብሔር ለሰዎችም ምልክት እንደሆነ ብዙ ጊዜ ተጠቅሷል። በኦሪት ዘፍጥረት ጌታችን መድኃኒታችን ኢየሱስ ክርስቶስ ከይሁዳና ከንጉሥ ዳዊት ዘር እንደሚወለድ ተተንብዮአል። በነቢዩ በሆሴዕ እግዚአብሔር አንበሳ ተብሎ መጠራቱን እናያለን። መድኃኒታችን ኢየሱስ ክርስቶስም አሸናፊው የይሁዳ አንበሳ ተብሎ መሰየሙን በራእየ ዮሐንስ ተጽፏል። በአሦራውያንና በዕብራውያን ዘንድ በዙፋንና በበትረ መንግሥት ላይ የአንበሳ ምልክት ይሳል ነበር። ቅዱስ ማርቆስ